ሀሎ ውዶች እንዴት ናችሁ? ሰላም ናችሁ? ስሚ ከዘመድ ካለ በረካቶች አረጋይቶች እንዴት ናችሁ? አላችሁ? አይ እውነቴን ነው የምነግራችሁ። እኔ በህይወት አለው እንጂ እተነፍሳለሁ እንጂ ማለት ነው አለው ምናምን የሚለውን ነገር ቃል ማለት ነው በደንብ አይገባኝም። እውነቴን ነው የምላችሁ እና ማለት ነው ዛሬ ማለት ነው እንደዛ ብያለሁ የሚያወራ ጻልት ነበረኛ ወሬ እኔ ማለት ነው ያልነበረ እና ማለት ነው ውዶቼ ከዛ ማለት ነው እውነቴን ነው የምላችሁ አሁን 5 መርፌ ነው 6 መርፌ ነው የወጉት ልነግራችሁ አልችልም ባይደው ማለት ነው በስንት በኩል ባይደው እና ማለት ነው ውዶቼ ትናንት ነበር ሕክምና የሄድኩት። ዛሬ ደግሞ የሚገርማችሁ ነገር እንቅልፍ ሳልተኛ አይደል ከእንቅልፍ ተነስቼላችኋለሁ። ሰርፕራይዝ አይደል ነይ ተኝ ይለኛል ማለት ነው። የሚገርማችሁ ነገር ግን ሰው አለ ወይ በዚህ ምድር ላይ? እውነቴን እኮ የምንላችሁ አንኮ የሆነ ሰው ማለት ነው ሳስበው በቃ አሁን ጓደኛ መያዝ ማለት እኮ ለወደፊት ወጥን ውስጥ መግባት ማለት እኮ ነው። በቃ ሀበሻ ጋር ጓደኝነት ዝምድና ምናምን ነገር ስትፈጥር ሀበሻ ስላችሁ ከሀበሻ ይባስ አለ። ሀበሻ የምትሉት እናንተ ናችሁ እንጂ እኔ በእውነት ግን ነው የምላችሁ ብዙ ደደብ ሰው ስላዩ ሀበሻ አለንም። እንዲሁ ሀበሻ ይሻላል። ሀበሻ አሁን አንተ የሆነ ነገር አድርገሃልና እኔ የሆነ ነገር ላድርግ ምናምን ነገር የሚል ነገር የላቸውም ባዲ ማለት ነው። የፈለገ ሰው የፈለገ ነገር ቢያደርግም ባዲ ማለት ነው እንደራሳቸው ነው የሚሄዱት። ፊቴን እንኳን አልታጠብኩም ዛሬ። የሚገርማችሁ ነገር ግን ደግሞ የሆነ እኔ ሀበሻ ስላልጠላው በቃ ሀበሻ ራሴ ልቀይርላችሁ እንዳታስቡ። እሱ ነገር ህልም ነው ባይደዋይ እና ማለት ነው። ከዛ ወይኔ ፀሐዩ እንዴት ደስ እንደሚል ድሮ ነው ስማር ጊዜ ነበረኝ ኮንዲሽኑ በቃ እንደዛ ሆኖ የሰማኝ ኤኒዌይ እና ዛሬ የሆነ በቃ ቅርጥማት ምናምን ያዘኝ አደረ ባይደዋይ ማለት ነው። ኔዘርላንድ በመለስ ማለት በጣም ከባድ ነገር ነው ባይደዋይ ማለት ነው። እና የዛ የነበረውን የትልቁ ጅቡ ሰውዬ ማለት ነው ልክ የሆነች ሩታ የምትባል ጓደኛ ነበረችኝ እና ቲክቶክ ላይ ሰሞኑን እንግሊዝኛ ሰርቻለሁ ባዲ ማለት ነው። ታሪኩን በጣም አሰቃቂ ነበር እና በፊትም እነግራችኋለሁ ሌላም እነግርላችኋለሁ። አጠር በቃ የሷን ታሪክ ለብቻዋን ታሪኩን በብቻው ስላደረኩኝ ማለት ነው ከዩቲዩብ ይልቅ እዛ ይሻላል ባዲ ማለት ነው። አጠር አድርጌ ማለት ነው እና ማለት ነው ያኔ በቃ አላማዋ ማለት ነው ጓደኛዋን ገድዬ ማለት ነው የሷ ጓደኛ የኔ ጓደኛ ብትሆን እኮ የሷ ጓደኛን ገድዬ ማለት ነው። እሷንም እኮ በኃይል ነበር ተለጥፈኝ ነበረች እኮ እንጂ እኮ እኔ የማውቀው ነገር የለም የማውቀው ታሪክ የለም። ሰው ላይ መለጠፍ አልችልም እና this በረሃ ላይ እንትን ላይ እንትን የሚለው እና እንደዚህ አይነት ቦታ በጣም ነው የምወደው እኔ በጣም ከከተማ ወጣ ያለ ማለት ነው። ከተማ በፍጥነት መሄድ የምትችል መንገድ ያለበት ቦታ በጣም ነው የምወደው ባይደል ማለት ነው። ቢሆንም ግን በቃ ላይ እንደ በረሃ ላይ እንደሚገኝ የሆነ የበረሃ እንትን ላይ ነገሮችን ይገኛል እዛ አካባቢ ባይደል ማለት ነው። እንጂ በጣም ነው የምወደው። አይሰርቱ ጋር ነው የምላቸው እኔ አዲግራት ላይ ምናምን ነገር ሁሌም በቃ መሀል ከተማ ነው ቤት የማገኘውና ያኔ እድል ብዙ ጊዜ ማለት ነው። በጣም በቃ ላይ ከሪች ከሆንኩኝ ሀብታም ከሆንኩኝ በጣም ብዙ ኢንቨስት የማደርጋቸው ነገሮች ካሉ ውስጥ ይመቸኛል። እንዲሁም እንደዛ እያለም አይመቸኝም። እውነቴን ነው የምነግራችሁ። ገራቱ እዛ ሄደን የትኛውንም ቦታ ሄዳችሁ አልጋ ይዛችሁ መተኛት ትችላላችሁ። ደስ አይ ስለዚህ ለብቻዬ እንኳን ቢዝነስ ነው ማለት ነው። እና አልወድም በቃ እንደዚህ ወጣ ያለ ቦታ በጣም ነው የምወደው። ሀገር ኢትዮጵያስ በጣም ነው የሚመቸኝ። በቃ የሆነ ስሜት ይሰጠኛል ማለት ነው። እንዲሁም እኔ በረሃ ወጥቶ እንደመመለስ ፊሊንግ የሚሰጠኝ ነገር የለም ባይወይ ማለት ነው። እና ማለት ነው ደስ ለነገራችሁ የምፈልገው ነገር ማለት ነው። ከዛ
ይሄ ጅቡ ምናምን ነገር በቃ የሆነ ሰዎቹን ወደ ጅብ አስቀየረችብኝ ምናምን በቃ ሰዎቹ በቃ ቀየረ ይረላለብኝ ከዛ ደውይልኝ ምናምን ነገር እያለች ማለት ነው ተጫወተችብኝ ምናምን ነገር እያለች ነበረና ያኔ ማለት ነው ወይኔ ይሄን ነገር ልብሴ ላይ እንትን ካለ እኮ ይሄ ልብስ ደግሞ ወጥቼ አልጋ ላይ እንትን ካረኩት መጣለኝ በቃ የሆነ ቀይ እንትን አለ ቀይ እንስሳ አለ። እኔ ያለሁበት ቀይ እንስሳ አይጠፋም። አይስወርድ ጋር ነው የምላችሁ። እኔ ለካ በጣም የሚገርመኝ ነበረ የሆነ ቤታችን ቀይ እንትን ያመጣ ነበርና እኔና ቀይ እንትን እንስሳ የሆነ በቃ ልክ በጣም ነው የሚባዛው ባዴ ማለት ነው ያለሁበትን ቦታ አይሰጡ ጋር ነው የምላችሁ። እንዴ ቀይ እንትኑ እዩትማ የዋሸው ምናምን ነገር ነው መስላችሁ ቀይ እንትኑ ባዴ ማለት ነው በቃ ብዝት ነው የሚለው እንደ ፍላወር ባይለው እና ማለት ነው ዱቼ ልነግራችሁ እንፈልጋለን። ለምንድነው ስሙን ላነሳው የማልፈልገው? ሲጀመር በፌድ የመጣ ፌድ ነው ባዴ ማለት ነው። መንገዱንም ባዴ ማለት ነው። ሰው የመጣበትን አቅጣጫ ባዴ ማለት ነው። የሱን እንትን ያስከትላል ባዴ የሱ ማንነትም ከነርሱ ጋር ተመሳሳይ ነው ባዴ ማለት ነው። እንደነገርኳችሁ ያው በኢሮብ ሰዎች ምናምን ነገር ነርሱ ምናምን ነገር ሲያደርሱኝ ማለት ነው በሬው እየተቀበለች ነው ምናምን ነገር ብሎኝ ነበረ። ሪስፔክትም የላቸውም እኮ ኢሮባዴ ማለት ነው እንትን ያደርጉሽ ምናምን ምንም ገበሬ የሚባል ነገር ያላቸው። ከዛ ማለት ነው ዱችን የሚላቸው ፈልገው ማለት ነው ነበርኩኝና ማለት ነው ውዶች እነቱ እኮ ምንም ኢንቨስት ያደርጉልኝ ነገር የለም ምንም ያደርጉልኝ ነገር የለም ብቻ እዛ ተቀብለውን እየተጫወቱብኝ የተቀበሉኝም እንደዛ ለማድረግ ነው ባዴ ማለት ነው። እኔ እንዳልጠቀም ግን ደግሞ እኔ ላይ እንዲጠቀሙ ነበር እንደዛ አረጉት ባዴ ማለት ነው። እኔ እኮ አይሰርቱ ጋር ነው የምላችሁ ሰው እኮ እየተጠቀመሽ እንኳን ስራሽን እንድትሰሪ ወጥሽን እንደማሪ ምናምን ነገር ባዴ ማለት ነው የሚተባበር ቢሆን ኖሮ እኮ አይስወርቱ ጋር ነው የምላችሁ ሰው ባላናደረኝ ነበር። እኔ ተጠቀመ ብዬ በፍጹም ባልተናደርኩኝ ነበር እንዴ ይበልጥ ነው ሰው ማስበልጠው። አንቺ ምንም ነገር እንዳታገኝ ምንም ነገር ባይ ማለት ነው። እነርሱ ግን ካንቺ በፍጹም ላይ ርቁም አንቺን ደግሞ ኮንትሮል የሚያደርጉሽ እንዳትጠቀሚ ባይደው እና ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ከዛ ሰውዬው ማለት ነው ከዛ ማለት ነው ልጅ ለነገራችሁ የሚፈልገው ነገር ማለት ነው እና ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ከዛ ይሄ ሰውዬው ማለት ነው ከዛ በቃ ቅርጥማት ይዘኛል ሰውነቴን አሁን ለራሱ ማለት ነው በህልሜ ሲጫወቱብኝ ያደሩት ማለት ነው በህልሜ መጥተው በቃ እንደዚህ ይኮ አመመኝ ቅርጥማት ያዘኝ ምናምን በቃ ሰውነቴን ምናምን ነገር ስላሳለው አጉቴ ሚስታለሽ ባዴ ማለት ነው ፌድ ናቸው እኮ ባዴ ማለት ነው ያጉቴ ልጅም እሷም በቃ ሁላችሁም ፌድ ናቸው በቃ አንዱን ቹዝ ማድረግ አትችልም። አይ በጣም የምታሳዝነኝ ህፃኗ ባዴ ማለት ነው ያው ጉቴ ልጅ ስላለ ነው እንጂ እሱ ልጅ በእውነት የምምላችሁ የአባቷ ቤተሰቦች ቢወስዷት እኔ ደስ ባለኝ ነበረ የእውነት አባቷ ከሆነ እንጂ እኔ በጣም ነው የምታሳዝነኝ በጣም ልጅቷ በቃ እንዴት ትዘልቃለች ከነሱ ጋር ነው የምለው በጣም ፌድ ናቸው ከወጣች በኋላ ደግሞ መጠንቀቅ አለባት አንዴ ከወጣች አደጋ ነው በቃ ዳንጀር ባይደወይ አንድ ወጣ ከተመለሰች ምን እንደሚያጋጥማት ፈጣሪ ያውቃላት ባይደወይ እና ማለት ነው ወደቼ እንደዛ አይነት በጣም ከባድ ነው እውነቴን ነው የምነግራቸው ከሀብትም በላይ ከምንም በላይ ማለት ነው ጥሩ ጎኝ ስታገኙ ነው ጥሩ ነኝ በጣም እንትን ማረገው ማለት ነው አጎቴን የእውነት ከገንዘብም ከሌላም በላይ ማለት ነው የእውነተኛ እናንተ በእውነተኛ መንገድ የሚይዛችሁን ሰው ማግኘት ማለት በጣም በቃ ላይ ትልቅ ነገር ነው ብዬ ነው የማስበው ባዴ ማለት ነው። እኔ በበኩሌ ስራ አልጠላም
በሌላ ሳይድ ግን እኔ በቃ የሆነ በጣም አለ አይደለ በቃ ሰው ላይ የሚበላሽ ሰው አልወድም። በቃ የሆነ አለ አይደል ፌር የሆነ በቃ ልጆቻቸውን የሚሰጡ በልጆቻቸው የሚቀልዱ ምናምን ነገር ሰዎች አልወድም ባዴ ማለት ነው። እና በፍጹም ነው ደስ የማይሉኝ። በቃ ልጅቷ ትጮኻለች። አይሶርት ጋር ነው የምላቸው እኔ በቃ አንዳንዴ ማለት ነው ይሷ ኃጢአት ይሆናል አይደል አላውቅም። እሷ ያለችበት ችግር ነው እንደዛ እንድትቀይ ያደረገኝ አይደል አላውቅም። በቃ እኔ እውነቴን ነው የምነግራቸው። በቃ ምን ባረግላት ነው ምን የምገላገለው ምናምን ያልኩኝ ነበረ። እውነቴን ነው የምላቸው ልጅቷ በቃ ይሆናል አይደል ሰዎቹ ጠንቋዮች ምናምን እርኩሶች ስለሆኑ ማለት ነው ልጅቷ ከነሱ ጋር ትኛለች፣ ለሌት ተሌት ትጮኻለች ባዴ ማለት ነው። ለምን ከነርሱ ጋር ያስተኛዋት ባዴ ማለት ነው። ለምን ሌላ ቦታ አስተኛዋትም? እውነቴን ነው የምነግራቸው ሰይጣኖች ከሆኑ ግን በቃ እንደዛ አርጉም ባዴ ማለት ነው። እና ልጅቷ በጣም ነው የምታሳዝነው። እውነቴን ነው የምነግራችሁ። ልጅ ወልዳችሁ ምናምን ዝም ብላችሁ አትቀሩ። ወይ በጣም ነው የሚያሳዝነው። እውነቴን ነው የምነግራችሁ። እኔ በቃ አሁን ስወጣ መከራዬን ነው ያየሁት በእነዚህ ደደብ ሴቶቹ ባዴ ማለት ነው። እውነቴን ነው የምነግራችሁ። እኔ በጣም ፌር ሴት ፌር ወንድ ሁሉም ያው ደስ ናቸው። እና ሰውየው በቃ ሙሉ ነገሬን ኮንትሮል አደረገው ባዴ ማለት ነው። ከዛ እንደላወቀ ነው የሚያስመስለው። ምንድን ነው የሚፈልገው እሱ በዚህ በኩል ሊያቃጥሉኝ፣ ከዛ ወደ እሱ ሲሄድ እሱ ሁሉንም ነገር ሊያስቆመውና በራሴ ነገር እኔ ሊያስፈራራኝ ባዴ ማለት ነው። እንደዛ ነበር የፈለገው ባዴ ማለት ነው። እና ቢወደኝ ባይወደኝ ምንም የሚጠቅመኝ ነገር የለም ሰውዬው በቃ ምንም የሚጠቅመኝ ነገር የለም። አሁን ድክመቱን አምኖ ማለት ነው ጥጉን ይዞ እኔን በቃ ሊተወኝ ነበረ የሚገባው። እኔ እኮ እውነቴን ነው የምላቸው ብሎ ከኔ ጋር ያለ ሰላም አይሰጡኝም፣ ከኔ ጋር ከነርሱ ሲሄድ ሰላም አይሰጡኝም። ፍሪም ስለሆኑ ባዴ ማለት ነው የሆነ ያደረጉትን ነገር ሌላ ሰው የሆነ ነገር እንዳያደርግልሽ በቃ ሰማይና መሬት ነው የሚገለብጡት ባዴ ማለት ነው። የሆነ ሰው የሆነ ነገር ካደረገልሽ በቃ እንትን ያደርጋሉ ባዴ ማለት ነው። አሁን ፊናሊ ደግሞ እውነተኛ ስምህን ንገረኝ ምናምን ነገር ስለው ለውስ አለኝ። ለውስ ያሉት ለምን እንደሆነ ታውቁታላችሁ? መንገድ ላይ ሲመጣ አባቴ ብዙ ጊዜ ይደጋግመዋል ስሙ ሙዚቃ እሱንም ደርሶታል መሰለኝ። እንዲሁም ከነርሱ በፊት እንዲሁም ከሱ ኮፕ አድርጎት ነው ለካ ለውዝ ምናምን ነገር ያሉት አለዊ ለውዝ ላቭ ዩ ምንድን ነበር ለውዝ አለዊ ለውዝ ላቭ ዩ ላቪ ምናምን ነገር ምትል ዘፋኝ ነበር። ይቻለ አሜሪካው ጥቁር ዘፋኝ ወይ ቆንጆ ጥቁር ናት ባዴ ቾኮሌት ነገር ማለት ነው። ከዛ ሁሌ በቃ የእሷን ታሪክ ይነግረኝ ነበር። በጣም ነበር የምትወደው እሱ ያጋፋት ነበር ምናምን ነገር ይለኛል ባዴ ማለት ነው። እና በቃ ከሰውየው ጋር ጭፍን ያለ ፍቅር ነበራትና እሱ ግን በፍጹም በቃ እንትን አይሰጣትም ነበር አለኝ ባዴ ማለት ነው። ከዛ ማለት ነው ወዶቼ በቃ ዘፈኑ ታሪኩ በጣም ነበር የምወደው በቃ እና ሌላውን አላርግም እኔ አውሮፓ ከገባው እያልኩኝ ነበረ። ዲዛርት ላይ ያለው እኮ ነው አድቨንቸር ላይ በቃ የሆነ በረሃ ላይ የመጣን ምድረ በዳ ላይ ማለት ነው። አይ ዊል ሜክ ኢን እንግሊሽ ሙዚክ እያልኩኝ ነበረ። በቃ ሙዚቃ በእንግሊዝኛ ነው የማወጣው። እንደገባው እንግሊዝኛ ነው የምማረው። ሌላ ቋንቋም ፐርፌክት በቃ ቋንቋ በጣም አመልካለሁና ከዛ ማለት ነው እንግሊዝኛ ዘፈን ዘፍላለሁ። ከዛ ደግሞ ምንድን ነበር የራሴ ካፌ የራሴ በቃ ሬስቶራንት ምናምን ነገር ነው የምከፍተው ከትንሽ ጊዜ በኋላ የራሴ ሬስቶራንት ወይ የራሴ የግል ስራ ነው የምከፍተው እንጂ በፍጹም ተቀጥሬም አልሰራም እያልኩኝ ነበረ። ከዛ የሚገርማችሁ ነገር በጣም ብዙ ፕላን ነበረኝ። በዚህ ልዘፍን በዚህ ደግሞ በቃ አስቡት በቃ አሁን በቃ ታዋቂ ሆንኩኝ ማለት ነው። የታዋቂዋ ቁርስ ቤት ምናምን ነገር ሰዎች ስብስብ ይለኛል እና ቤት በኩል እንደ ዊን እንደሚሆን እንደማሸነፍ ወይም ደግሞ ምናምን አይታወቅም። በዚህ ሬስቶራንት ካለኝ በዚህ ደግሞ ሙዚቀኛ ከሆንኩኝ ምናምን ነገር እያልኩኝ ነበረ። ከዛ ማለት ነው ዊ ላቭ ዩ በቃ እንደዛ እያልኩኝ መኪና ላይ በጥብጥ ሳረጋቸው ነበር ልጆቹን ባዴ ማለት ነው። ደግሞ ልጆቹ በጣም ወንዶቹ ትንሽዬ ጭጭ ልጆች ነበሩ። የኔ ሜንታ ልጆች ምናምን ነገር እያልኳቸው ነበር።
ሴይምና ኤማ ነበር የሚባሉት የኤርትራ ልጆች ናቸው። ግን በቃ 16 እና 14 አለበት ልጆች ነበር። አሁን በቃ እያልኩኝ ነበረ ማለት ነው። በቃ ላይክ ነፍጣም እንጂ ትልቁ ምናምን አንዳንዴ እንጣላ ነበረ። ግን ቢሆንም ግን ማለት ነው እውነቴን ነው የምላችሁ እድላችን በቃ አንድ ላይ ልጥፍ ነበር የሚያደርገን ማለት እድል ይሁን አውቆ ይሁን አይደል አላውቅም። ከኔ አጠገብ አይረቀም ከኔ ጋር መነጫነጩን አይተውን እኔ ላይ መቀለድን አይተውም ከኔ አይረቀም። በቃ ልጅ በጣም ነበር ያሰቀኝ ነበርም። ከዛ ማለት ነው እንደዛ እያልኩኝ ነበርና ስሙ ለውሳለኝና ከዛ ደግሞ ፊናሊ ደግሞ ማለት ነው መጀመሪያ የሆነ ሰይጣን መጥቶ ሲያንቀኝ አደረና ነበርና ከዛ ለዛ ስለሆነ ነው ይቅርታ አልኩት። በቃ እኔ የሆነ በጣም ወደ ግን በቃ የሆነ በጣም የሚያስጨንቅ ነገር ይመጣኛል ለሊት በቃ ምንም ላርጋው አልቻልኩም። በጣም ወደ ግን በቃ ስሜቴን እንኳን መግለጽ አልቻልኩም ለአንተ በቃ አንድ እርምጃ እንኳን ወደ አንተ መራመድ አልቻልኩም አልኩኝ ማለት ነው። ከዛ ታይለር ነበረ። ታይለር በጣም በቃ ላይክ ምን ልበላቸው በቃ መንፈስ ቅዱስ በቃ ላይክ እኔ መልአክ ከሰማይ እየወረደ ነበር የመሰለኝ። እውነቴን ነው የምላችሁ ወረደና በቃ ይሆናል አይደለ በቃ ዳውንም አያረገኝም ፊሊንጉም በቃ ምናምን የሆነ ሳምታይምስ አንድ ጊዜ ነው በቃ የሆነ ራስሽን አጥፊ የሚል ፊሊንግ ሲመጣኝ ጊዜ ሰለቸኝ ማለት ነው። ሌላ ጊዜ ግን ፊሊንጉ ኦ ማይ ጋድ በቃ ልክ መንግስተ ሰማይ ላይ እንደመቀመጥ ልክ ሸረር ብለው ወደ መንግስተ ሰማይ እንደመንገባት ነው። እኔ በቃ በጣም ነበር የሚመቸኝ። እውነቴን ነው የምነግራችሁ በቃ ይሆናል አይደል ኮከቡም አይደፈርም በቃ መንፈሱን በቃ ደስ የሚል በቃ ሰው ምንም ያስጨንቅ ነገር የለውምና የእውነቴን ነው የምላችሁ እኔ የአሜሪካ ማለት ነው ከእንትን በላይ ማለት ነው የአሜሪካ ጋነን እንኳን ነው የሚሆንልኝ። እውነት ነው የምነግራችሁ ያቺ ደዝ ከተባለችው ውጭ በአሜሪካ ምንም እንትን የሚያደርገኝ ነገር የለምና ልጅ እውነቴን ነው የምላችሁ አሜሪካዊ ነበር የመሰለኝ። ከዛ ምን ብታረገው ጥሩ ታይለር በጣም ያሳቀኝ ነገርና ያሳዘነኝ ነገር ምን እንደሆነ ታውቁታላችሁ? ኒውዚላንዳዊ ብለው ነበረ አይ ቲንክ ወደ አውሮፓ ገቢ ለማድረግ ኔዘርላንድ ለራሳቸው እንትን ለማድረግ ፕሌይ ለማድረግ ነበር ያመጡት መሰለኝ አይ ቲንክ ባዲ ማለት ነው። እንደን ከዛ እኔ ማለት ነው ልጅ ለካ ለድራማ ነበርና ለካ እኔ ደግሞ አላወቅኩምና ከዛ ግን እኔ ሰው የሆነ ነገር ሲለኝ ማለት ነው ቶሎ አላምንም ባዲ ማለት ነው በተፈጥሮ ችግር አለብኝ እና ከዛ ማለት ነው ልጅ እንደዛ እንትን አረገኝና እንደዛ በቃ በጣም ደስ የሚል ፊሊንግ ነበረኝ። ታይለሩን በኋላ እንቀጥልላችኋለሁ የፊናል ማለት ነው። አሁን እሱ ደግሞ ዳውዝ ምናምን ነገር ሲል ጊዜ ቀጥታ በቃ በህልሜ ማለት ነው ቀጥታ እንደወጣ መለስንባት ሲሉ አየው ባዲ ማለት ምንድነው ህመሙ የሆነ የርኩስ መንፈስ ባዲ ማለት ነው። በቃ ምንም እንዳላደርግ የሚያደርገኝ የርኩስ መንፈሱ በኔዘርላንድ ለናይ ነበረው ሰውዬ ማለት ነው። እሱ ግን በጣም ያውቃል። ከፈለገ ያስወጣል ከፈለገ ያስገባል ባዲ ማለት ነው። የሆነ በማስፈራራት ነው የሚጠቀምበት ባዲ ማለት ነው። ሊያስፈራራኝ ነው የሚፈልገው ባዲ ሁሉንም ነገር ባዲ ማለት ነው እንዲፈጠር ይፈልጋል ባዲ ማለት ነው። እንዲጨነቅ እንዲቃጠል ሁሉም ነገር እንዲሰቃይ በቃ ሁሉንም ነገር ይፈልጋል ባዲ ማለት ነው። በጣም በቃ እኔ እግሩ ስር እንዲወድቅ ነው የሚፈልገው ባዲ ማለት ነው። ግን ደግሞ ያስመስላል በጣም እኔ በቃ ከምንም እኔ ምንም ቢሆን ሀበሻም ቢሆን ኤርትራዊም ቢሆን ኢትዮጵያዊም ቢሆን በቃ ምንም ቢሆን እንደሚወደኝ በቃ ላንቺ በጣም እንደምወድሽ ብሎ ግን ሁሉ ነገር አስመሳይነት ነው ባዲ ማለት ነው። ነገር ቀይ አበባው ወይኔ ፈጣሪ ዓለም ዛሬ ምንድነው ቀይ ቀን ነው እንዴ? አበባው ማለት ነው በቃ የሆነ ብድ ያልኩለት ባዲ ማለት ነው ቀይ አበባ አለና ከዛ ማለት ነው ልጅ ለነግራችሁ ፈልገው ነገር ማለት ነው። ከዛ በቃ ላይ አሁን ቀጥታ ማለት የሆነ ነገር ሲል እንትን ያደርገኛል ባዲ ማለት ነው። ከዛ ማለት ነው ፊናል ደግሞ በቃ በየሰከንዱ ማለት ነው ችግር ይመጣል የፊናል ባዲ ማለት ነው። እውነቴን ነው የምላችሁ የእውነት ልጁ ለራሱ ችግር ውስጥ ገብቷል። ቢገባውም ባይገባውም ልጁ በጣም ማለት ነው በጣም ጎበዝ ይመስላል። ግን ምን ይመስላል መሰላችሁ በፍጹም ማስተዋል የሚባል ነገር ያለበት አይመስልም።
ግን ካስተዋለ በጣም ጎበዝ ይመስላል ባይሆን ማለት ነው። ከዛም ባንዴ አይደለም የወደድኩት ማለት ነው። አትፍረዱኝ ባይሆን ማለት ነው። ባንዴ የወደድኳቸው ሰዎች አይደሉም። ግን ደግሞ ምናልባት ሳይንስ ምናምን የምታውቁ ሰዎች ካሉ ቪዲዮ ስሩልን ባይሆን ማለት ነው። ይሄ ምን አይነት ፍቅር ነው? እኔ እኮ በጣም አስበልጬ ማን እንደምወደው ካላቀም በውስጤ በጣም በይበልጥ እኮ ማን እንደምወድ ያላቀም ባይሆን ማለት ነው። እኔ በጣም ወደ ሙስሊም ነው፣ በጣም ወደ ታይለር ነው፣ በጣም ወደ ሳንደር ነው። ግን ደግሞ የእውነቴን ነው የምላችሁ ከአንዱ አስመሳይ ነው እና አንዱ ደግሞ በጣም እውነተኛ ነው። የተኛው እንደሆነ ማወቅ አልችልም እና ማለት ነው ዱቼ። ግን ደግሞ አንዳንዴ የኔ ድል በሁሉም በኩል ይበላል፣ በሁሉም በኩል ዜሮ ይሆናል የሚለውን ነገር አለው። እኔ ማለት ነው ራሴ እንደሰራሁት የሚሆንልኝ ነገር ምንም ነገር የለም። አሁን ሙስሊም በጣም ለፈለገ ሊያወራ የምችለው እንደምስራቸው ኢነርጂ አለው ባዲ ማለት ነው። በቃ ፈጣሪ ሀበሻ እጅ ላይ እንኳን አልጣለው ባዲ ማለት ነው። በቃ ስንት ርኩስ መንፈስ ስንት ነገር በቃ አሁን እኮ ስንት ነገር ቢያደርጉም የፈለገ ኢነርጂ ቢኖረው ማለት ነው ይይዙት ነበረ። ግን ደግሞ በጣም በቃ እንትን ግን ደግሞ የሚገርማችሁ ነገር እንደርሱ ኢነርጂ ያለው የለም መሀላቸው ላይ በጣም በቃ ኢነርጂ ያለው ማለት ነው። ጥንካሬ እንደ ታይለር ማንም የለም ባዲ ማለት ነው። እና እኔን ቶሎ ቶሎ የማይጥል ማለት ነው። በቃ የሆነ የዘመድ የወንድም በቃ ፊሊንግ ነው ያለው እሱ ባዲ የሆነ በቃ ናጽነት ያለው ፍቅር አለው ባዲ ማለት ውዶቼ ደስ ይላል። ግን ደግሞ ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰዎች የየራሳቸው ጥሩ ጎን አላቸውና እኔ እውነቴን ነው የምላችሁ። እኔ በፍጹም ቢሆን ወደ መጥፎ ሰው አላመራም። መጥፎ ሰው ደግሞ ወደ እኔ በሰውም ራስ አፈልጎም በፍጹም አይመጣም። በፍቅር በኩል ማለት ነው ልወደው አልችልም። እና ሰዎቹም ስለሚቀድሙት ነው እንጂ የእውነት ሰዎች የኔን እንትን አውቆ ምናምን ነገር አይደለም። ፍላጎቱን አይቶ ይቀድሙታል ባዲ ማለት ነው። እንደዛ ነው የሚሆነው እኔ እንደሚመስለኝ። ከዛ ማለት ነው ፊናል ማለት ነው በቃ የሆነ ነገር ሲሆን ችግር ይፈጠራል። ደግሞ በቃ ለስላን ትናንት ምን እንደነካ አላውቅም። እኔ ሆስፒታል ተመለስኩኝ ዛሬ በቃ በጣም ብዙ መርፌዎችን ተወግቻለሁ። ምንም መንቀሳቀስ አልችልም፣ ምንም ማድረግ አልችልም። በጣም እያመመኝ ነውና አይከን እንደምትንግ ባገባል። ግን ፈጣሪ ጨርሶ ይማረኝ ባዲ ማለት ነው። እንደዛ ህክምና ከጀመርኩኝ በጣም ደስ የሚል ነገር ነው። እንደ መጀመሪያ ጊዜ ነው ህክምና ሳድርግ ያለሁት እና መርፌ ደግሞ በፍጹም አልወጋም በዚህ ነበር ከኔ ጋር ምናምን ውል ምናምን ነገር አስፈልገው ባዲ ማለት ነው። ደግሞ ወንድ ልጅ ማለት ነው ከወደደሽ ውደጂው አትውደጂው ዝም ብሎ ሊከተልሽ ይገባል ካልኩሽ ማለት ነው። በጣም ቦታ ላንተ የነበራትን ሴት በቀላሉ ፍቅር ማድረግ ይቻላል መሰለኝ። አይተንክ በቃ እንደኔ ሴት ባይ ማለት ነው መጃውን ተቃይ መሰለኝ ሆነ። እውነቴን ነው የምላችሁ። በቃ በጣም ፍሪደም ለራሷ የምትሰጥ ከሆነ ምንም ማድረግ የምትችል አይመስለኝም እና አንተ ጠቅ ልታረጋት ይገባል ባዲ ማለት ነው። አንዱ ይመጣል፣ አንዱ ያናግራታል፣ አንዱ ይመጣል። እሱ ነገር ልታውቀው ይገባል፣ ልታምንበት ይገባል 100%። እና ስቀጥል ለሞል ነገራቸው የሚፈልገው ነገር ማለት ነው በቃ የፊናል ነገር ሁሌ በቃ መከራ ሆነብኝ ባዲ ማለት ነው። በቃ የሆነ ምን ልበላችሁ ሀበሻ በቃ አንዳንዴ ሀበሻ ስለው ይስማማኛል። ምንቴ ነው የምላችሁ ለሀበሻ ቦታ ይወርዶላቸዋል ሌሎችም በሌላ ቦታ። እኔ ደግሞ አንዳንድ ሰዎች እነርሱ የሚያደርጉትን ነገር በቃ ሌሎችን ሰዎችን ለመራት ናቸው እንጂ ዝም ብሎ ለኔ ስሜት ኖሯቸው ወይ ፍቅር ኖሯቸው አይደለም ብዬ ስለማስብ ምንም አይመስለኝም ባዲያ ማለት ነው። አንድ ሰው ማለት ነው ወዶች ለነገራቸው ባልቆ ልክ ደግሞ ጥቁር ፍቅር ያልኩት ለዛ ነው። እና በጣም ችግር ሆንኩኝና ፊናሊ ችግር ያለው ማለት ነው
በጣም ነው በቃ ባንዴ ነው የሚያምነው። ባንዴ ሰከንዴ የሚቀየረውና እኔ ማለት ነው ከአንድ ወንድ ሳልታይ ማለት ነው እሱ በጣም ከብዙ ሴቶች ታይተዋል ማለት ነው። ገና ወድሃለሁ ምናምን ነገር ስለው እሱም ደህና ይመስላል የሆነ ነገር ያለን ስለሆነ ልክ እነርሱ በፕላን ነው የሚመጡት ወንዶች። ምን ልበላቸው ነው ይዋዴ ማለት ነው። በፕላን የመጣ ሰው በምንዳውቀው ታውቁታላችሁ። አሁን ኢንተርኔት ላይ በፕላን የሚመጡ ሰዎች ዳይሬክትሊ ነው ፍቅር የሚይዘኝ ባይዲ ማለት ነው። ፕላን ከሆነ ፕላን ካልሆነ ምሽ ቀዝቀዝ እያለ ነው የሚገባኝ። መጀመሪያ ቀዝቀዝ ብሎ ከገባ ፕላን አይደለም። ቀጥታ ማለት ሂው ካለ ፕላን ነው እና የፊናል ፕላን ነው ማለት አልችልም። ፕላን አይደለም ማለት አልችልም። ቢሆንም ግን ያው ምን ይደረጋል የኔ እድል ነው ባዲ ማለት ነው ብዬ እቀበለዋለሁ። ግን ደግሞ በጣም ሲጫወቱብኝ ደስ አይለኝም። መጀመሪያ ኤክሴ ማለት ነው ድሮ መስተፋቀር አድርጎብኛል ብዬ በጣም ብዙ ጊዜ ነበር የምለው። ይሄ ስሜት ናቹራል ብቻ አይደለም መስተፋቀርም አለበት እያልኩኝ ነበረ። ደግሞ መስተፋቀር አንድ ጊዜ አይደለም ብዙ ጊዜ መስተፋቀር አድርገውልኛል ይሄ ልጅ ማለት ነው። እና ናቹራል ብቻ አይደለም መስተፋቀር አለበት እያልኩኝ ነበረ። እውነትም ነበረበት የማይካድ ሀቅ ነው ባዲ ማለት ነው። እኔ ደግሞ መስተፋቀር አድርገሃል ምናምን ነገር እያልኩት ደግሞ ልጁ ምንም አይመስለውም ባዲ ማለት ነው። ምንም ሄደውን ከረባው እናቴ እና ማለት ነው ወደ ቸለ ነገራችን የምፈልገው ነገር ማለት ነው። እና የሁላቸውም ፍቅር ከመስተፋቀር ጋር የሚገናኝ ነገር አላቸው። ግን ደግሞ እኔ በጣም የምወደው ስሜት ይሄን ነገር ማለት ነው። ኃጢአት እኮ ነው፣ በጣም ትልቅ ኃጢአት እኮ ነው። ሰው እንደዚህ አድርጎ ለትዕቢት ብሎ ሰው እንደዚህ ማንጠልጠል ምናምን ነገር ማለት ነው። ትልቅ ኃጢአት እኮ ነው። በጣም ከባድ ኃጢአት እኮ ነው። በቃ የማትወጣበት ጣጣ ውስጥ እኮ ነው። ብዙ ጊዜ እኔ ስለማልራገም ነው እንጂ ወይኔ ልነግራቸው አልችልም ባዲ ማለት ነው። በቃ ይኸው ሰው ደካማ ነው፣ ፈጣሪ ነው ምናምን ይቅር በላቸው ምናምን ነገር ነው የምለው ባዲ ማለት ነው። እኔን ደግሞ የእነርሱ እንትን እንዳታረገኝ ምናምን ነገር ነው ራሴን የምለው እንጂ ይሄ እኮ ሰዎቹ የሚያረጉት በቃ ሰው እኮ እንቅ ብሎ ይሞታል ባዲ ማለት ነው። እኔ ስላወኩኝ ነው እንጂ እና እውነቴን ነው የምነግራችሁ እና ማለት ነው። ለዛ ነው ቤተሰቦቼን በጣም ነው የምጠላቸው። በቃ የእናቴ ቤተሰቦች በተለይ እናቴ እና እነርሱ በጣም ነው የሚያስጠሉኝ ባዲ ማለት ነው። ውዶቼ ልነግራቸው ፈልገው ማለት ነው በዚህ በኩል ማለት ነው። በፍጹም በቃ እኔ የሆነ ምን ሆኜ እንደምታያቸው አላውቅም። በቃ ይሆናል አይደለም በቃ የሆነ በቀላሉ ፍቅር ውስጥ ማልገባ በቃ የማልፈተን ሴት በቃ ራሴ ምናምን ነገር ካላረኩኝ ምናምን ነገር የምታያቸውና የሚያረጉትን ነገር ያጎቴ ልስ ተውት በቃ አንደኛ በቃ እሷ እንትን ናት ባዴ ማለት ነው። ዋና በጣም የመተት አንደኛ ደረጃ ደግሞ እኮ ሁሉንም ነገር የሚያረጉት እኮ ለመተት መፍትሄ ብሎ እኮ ነው እኔን ኢግኖር የሚያረጉኝ ብዙ ነገሮችን የሚያረጉት ባዴ ማለት ነው። እና ማለት ነው ወዶች እና ማለት ነው ልጅ ስሜት የማይሰጠኝ ነገር ማለት ነው መስተፋቅር እንደሆነ የዘንድሮ በቃ ብልሃት ነው ሳይንስ ነው ብሎ ስለሚያምኑበት ነው እንጂ መስተፋቅር እንደሆነ ኦቨር 100% ነው የማምንበት እኔ ማለት ነው። ለምንድነው ራሴን መሆን የምፈልገው ላይክ መስተፋቅር ወዴት ያዘነብላል ማለት ነው። ወደ ትክክለኛ ነው ሳልሆን ማለት ነው። እኔ ወደ በትክክለኛ የእውነት እኔ ወደ ምፈልገው ሳይሆን ወደ ሌላኛው ሰው ነው የሚያመራው ባዲ ማለት ነው። ወደ እነርሱ ወደ ፈለጉበት እና ለራሳቸው ወይ ሰው እንዳይላቸው ምናምን ነገር ስለሆነ መስተፋቅሩ ብዙ ጊዜ ራሴን መሆን በጣም ነው ደስ የሚለኝ ባዲ ማለት ነው። ግን መስተፋቅሩ ከሆነ 100% ባዲ ማለት ነው ፈርም ወይ ማይ ብሉኝ ማለት ነው። እኔ እንደዚህ ጨብ ነበር የማደርግላችሁ ስለ ኃጢአቱ ምናምን ነገር ሳልፈራ ተጠራጠርኩኝ ክፉ ነገር አሰብኩኝ ምናምን ነገር ሳልል ማለት ነው 100% እንደዚህ ጨብ ነበር የማረገው ባዲ ማለት ነው። ግን እኔ ሰው ማዋረድ ስለማልፈልግ ነው ዝም የምለው። ለምንድነው እነርሱ ስር የሚሉት በቃ እንትን የሚያረጉት በራሳቸው ስለማይተማመኑ ምናምን ነገር ስለሚጨማመሩ ማለት ነው።
የእውነቴን ነው የምላችሁ መስተፋቀሩ ይሰራላችኋል። እኔ ግን እውነቴን ነው የምነግራችሁ። መጀመሪያ መወሰለኝ ሲገባበት ናቹራል ፈጣሪ ላይ ማመን እንዳለባቸው ማለት ነው ማወቅ ያለባቸው። ምንም አልነበረም። ቀጥታ ነው የሄድኩት እና ከዛ እንትን ተደረገ ባዲኝ ማለት ነው። እና ማለት ነው ውዶቼ እና እውነቴን ነው የምነግራችሁ እንደዛ ስለሆነ ከወደድሽው መሀል በቃ ጎበዝ መጥቶ አንድ ቀን ሁለት ቀን ምናምን ሳይል ማለት ነው ጠቀለ ያረግሽ ይገባል። ወይም ደግሞ እኔ እኮ ያለ ወንድ እኮ እሞታለሁ በቃ እሞታለሁ ግደሉኝ እኔ ወንድ ከሌለም አላልኩም እኮ ሰዎች እኮ ናቸው ወንድ ካልሰገድሽ መሞት አለብሽ የምትሉኝ እንቅ ራስሽን ማድረግ አለብሽ የምትሉኝ እኮ እናንተ ናችሁ እንጂ እኮ ያለለውን ባዲኝ ማለት ነው። በቃ ይሄ ምን አይነት ባዕዳዊ ግዛት ነው ባዲኝ ማለት ነው። በጣም ነው ደስ የሚገርመኝ ባዲኝ ማለት ነው። እና እኔ ከመጀመሪያ ነው በጀመርኩት መጨረስ ነው የሚያስደስተኝ። እውነቴን ነው የምላችሁ በጀመርኩት ካልጨረስኩኝ እንትን አደረገኝም። አሁን በጣም ለማን ቦታ ተሰጪ ነበር ቢልኝ ማለት ነው ለሳንደር ነበር ቦታ የምሰጠው ባዲኝ ማለት ነው። ዋይ ለምን እንደሆነ ታውቁታላችሁ? እውነቴን ነው የምላችሁ ዘንድሮ እንትን አላረገም በጣም እንትን ስላደረኩት ምናምን ሳይሆን ወይም ደግሞ በጣም ግዴታ መጀመሪያ ስለወደደኝ ምናምን ነገር አይደለም። ኔዘርላንድ ላይ የነበረው ቦታ ሰጠሁት፣ ፍቅር ሰጠሁት፣ ክብር ሰጠሁት። በቃ ብዙ ነገር ታዘዝኩለት። ምንም ነገር ለውጥ የለውም ባዲኝ ማለት ነው። ሳንደር በቃ ትንሽ ነገር የደበረኝ ምን እንደሆነ ታውቁታላችሁ? ኔዘርላንድ ማለቱ ባዲኝ ማለት ነው። ኔዘርላንዳዊ ማግባት አልችልም። እውነቴን ነው የምነግራቸው። ለምን እንደሆነ ታውቁታላችሁ? ስለማምን ነው ባዲኝ ማለት ነው። አሁን ኔዘርላንዳዊ ብዙ ስራ ኤሚ ላይ ስለተሰራ ፈጣሪ ገስጣችኋል። በቃ እኔ ገስጦ እኮ ነው ያወጣኝ። በቃ እንደዚህ ባህሪ ያወጣችኋል እንትን ያረጋችኋል እንደሚባለው እንደዛ ስለሆነ እንደዛ ነው ባዲኝ ማለት ነው። እንደዛ ስለነበረ እኔ በቃ ልክ ጋብቻውን ይሄን ያህል ኢምፖርታንት አያረኩም ባዲኝ ማለት ነው። ቢሆንም ግን በጣም ነው የተመቸኝ። እውነት በመናገሩ ሳይሆን ፒንክ ሰው በጣም ነው የምወደው። በቃ ሰው ለመርዳት ብሎ የሚያረጉትን ነገር ባዲኝ ማለት ነው። ከዛ ቀጥሎ እንደዛ ስለሆነ በጣም ከበደኝ። ሁለተኛ ደግሞ ራሱ የሚናገር ሰው ነው የምወደው ባዲኝ ማለት ነው። ላግባሽ ፈልጋለሁ ከሆነ ራሱ ላግባሽ ፈልጋለሁ ሊለኝ ይገባል። እኔ ወንድ ልጅ ማለት ነው አግባይ ልለው አልችልም። ምክንያቱም እኔ በጣም ነው የምሸማቀቀው፣ በጣም ነው የምፈራው፣ በጣም ነው የማፍረው፣ በጣም ነው በቃ ላይክ በጣም ነው የምሸማቀቀውና የተሸማቀቁ መኖር በጣም ለኔ ከባድ ነው ባዲኝ ማለት ነው። ራስሽ እኮ ነሽ እንዳገባሽ ያስገደድሽኝ ሲለኝ እኔ ምንም ልመልስለት አልችልም እና እሱን ነገር መናገር አልችልም። በቃ እኔ አግባኝ ማለት አልችልም። አፈቅርሃለሁ አግባኝ ከማለት ሴክስ እናድርግ ማለት እንኳን ይቀለኛል ባዲኝ ማለት ነው። አግባኝ ለኔ ከባድ ቃል ነው ባዲኝ ማለት ነው። እኔ ላግባሽ ፈልጋለሁ ማለት ግን ለኔ በጣም ቀላል ነው። አሁን በጣም ደግሞ ፋስት መሆን ያለባችሁ በጣም የወደዳችሁን ሰው ማለት ነው። አሁን አላገባም ስላለ ምን አላደርግም ስላለ ምን አላልሆንም ስላለ ማለት ነው አትፍረዱበት። በቃ ቀረቡትና ሀሳቡን እንደምታስቀይሩት እመኑና ማለት ነው። በግዴታ አይደለም አሳምኑት። በቃ እውነቴን ነው የምላችሁ እንጂ የተሰራ ነገር ዳይሬክትሊ አታገኙም። የተሰራ ነገር ወይ ፌክ ነው ወይም ደግሞ በፍጹም የለም። በቃ አትመኑ ባዲኝ ማለት ነው። እና እራሳችሁን መጣር እንዳለባችሁ ማወቅ አለባችሁ። እና ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው አይና ኤቭሪቲንግ ባዲኝ ማለት ነው። ሳንደር ባዲኝ ማለት ነው ይፈራል ባዲኝ ማለት ነው። የሚያደርገውን ነገር ማለት ነው ያምናል። እኔም እንደማመን ያምናል ባዲኝ ማለት ነው። ይሄ እንትኑ ባዲኝ ማለት ነው የኔዘርላንዱ በቃ ፈጣሪ ከሱ ጋር እንዳልቀርብ ማለት ነው ብዙ ነገር እንዲያጋጥመኝ አድርጓል። አመጻ አጋጠመኝ፣ ቦታም ሰጠሁት። እኔ ደግሞ ምንድነው የማደርገው ባዲኝ ወንድ ልጅ ማለት ነው መጀመሪያም ስለነበርኩኝ መስፋቀሩን በጣም ብዙ አምን ስለነበርኩኝ ማለት ነው አላምንም ነበረ እና ከዛ ሰላም እንዴት ነህ ምናምን በይ በቃ ላይ በቃ ይሁን በቃ ዝቅ ብዬ ምናምን ነገር ሰላም ምለው ባዲኝ ማለት ነው። ምንም ማንም ቢኖር አረብ ይኖር ጋምቤላ ይኖር ባንጋሊሽ ይኖር ምንም ይኖር ባዲኝ ማለት ነው። ከዛ በኋላ
ሰዎቹ ራሳቸው ናቸው ባዲ ነው ሁሉንም ነገር የሚያደርጉት። እና ብዙ ቻንስ ሰጠሁት። ከዛ ልጁ ስለኔ ምናምን ግድ የለም ብዬ ግድ አልነበረኝም ያኔ። ግን ከዛ በኋላ ስለከበደኝ ነው በጣም ወደዋለሁ ምናምን ነገር ያልኩት። እና ከዛ ፈጣሪም ከሱ ጋር እንዳልሆን ያለኝ ያለው በቃ አልኩኝ። በቃ ለኔ ለራሴ ማመንኩኝ ባዲ ማለት ነው። እና በመጣበትን ነገርም አይሳካላቸውም ባዲ ማለት ነው። እና ማለት ነው። ስለዚህ ጨርሼ ጠቅለልኩኝ፣ በቃ ወሰንኩኝ፣ አመንኩኝ። 100% ፈርምበታለሁ እሱ ጋር መሆን በጣም በቃ ራሴን እስካጠፋ ድረስ ሊያደርሰኝ የሚችለውን ነገር ገና ሊመጣ እንደሚችል 100% አምንበታለሁ እና በፍጹም ልመለስበት አልችልም። በቃ እሱ ሪሌሽንሺፕ ላይ ባይደኝ ማለት ነው። ሳንደም ደግሞ ፌስ ፌስ ነበረ። እውነት የምንነግራችሁ እኔ አንድ ባይ ማለት አልችልም። የእውነት በጣም ይወደኝ ከሆነ ቻንሱ እሰጠው ነበረ ባይቴ ማለት ነው። ለምን እኔ ለማይችሉት ነገር እንችላለን ብሎ ማለት ነው። ከዛ በኋላ ልክ ስትሄጂ እያሰቃይሻል ባይቴ ማለት ነው። እና እኔ እውነቴ ነው የምላችሁ የፍናሊ ፍቅርም ቢኖረኝ ማንም ቢኖረኝ ማለት ነው በጣም ቻንሱን እሰጠው ነበረ። ሁለተኛ ግን በጣም ዊን